አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የመጋቢት 29 2017 ዓመተ ልደት ሚንበር ኸበር ጀመረ። የዕለቱ ሚንበር ኸበር የመራው ፋይዛ መሐመድ ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። ሳዑዲ አረቢያ ኢትዮጵያን ጨምሮ 14 ሀገራት ላይ የቪዛ እግድ ጣለች። አረብኛ ተናጋሪ ትውልደ ኢትዮጵያውያን ያዘጋጁት የኢድ አልፊጥር ፕሮግራም ተካሄደ። ዓለም አቀፍ የዮርዳኖስ፣ ግብጽና ፈረንሳይ መሪዎች በጋዛ ወቅታዊ ሁኔታ በዛሬው ዕለት በካይሮ ሊመክሩ ነው የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። ሳዑዲ አረቢያ ኢትዮጵያን ጨምሮ 14 ሀገራት የቪዛ እግድ ጣለች። የ1446ኛ ዓመተ ሂጅራ የሐጅ ስነ ስርዓት ዝግጅት መጀመሯን ይፋ ያደረገችው ሳዑዲ አረቢያ ከ14 ሀገሮች የሚገቡ እንግዶች ላይ የቪዛ እግድ ማውጣቷን ይፋ አደረገች። የቪዛ እግዱ የኡምራ፣ የንግድና የቤተሰብ ጉብኝትን ያካተተ ነው። ከሐጅ ጉዞ ጅማሮ አስቀድሞ የተጣለው እቅድ በቅዱሳን መካና መዲና ከተሞች የሚኖረውን መጨናነቅ ለመቀነስ በሚል የተወሰደ መሆኑን የሀገሪቱ ባለስልጣናትን ዋቢ ያደረጉ መገናኛ ብዙሃን ዘግበዋል። በሪፖርቶች መሰረት እገዳው እስከ ሰኔ አጋማሽ ድረስ ተግባራዊ የሚደረግ ነው። ይህ የጊዜ ሰሌዳ ከሐጅ ስነ ስርዓት ከሚጠናቀቅበት ጊዜ ጋር ገጥሟል። በቪዛ እገዳው የተካተቱት ኢትዮጵያን ጨምሮ አልጄሪያ፣ ባንግላዴሽ፣ ግብጽ፣ ህንድ፣ ኢንዶኔዥያ፣ ኢራቅ፣ ዮርዳኖስ፣ ሞሮኮ፣ ናይጄሪያ፣ ፓኪስታን፣ ሱዳን፣ ቱኒዚያ እና የመን ናቸው። የሳዑዲ አረቢያ ባለስልጣናት የኡምራ ቪዛ ለመስጠት ያስቀመጡት የጊዜ ገደብ ሚያዝያ 5 2017 ነው። በውሳኔው መሰረት ሐጅ እስኪጠናቀቅ ድረስ የሐጅና ኡምራ ሚኒስቴር ለተጠቀሱት ሀገሮች ዜጎች አዲስ ቪዛ አይሰጥም። ባለስልጣናቱ ባለፈው ዓመት የሐጅ ወቅት ከ1200 በላይ ምዕመናን ላይ ለተከሰተው ሞት መንስኤ ለሆነው ከፍተኛ የሙቀት መጠንና መተፋፈግ ተጠያቂ ያደረጉት ለሐጅ በህጋዊ መንገድ ያልተመዘገቡ ተሳታፊዎችን ነው። እንደ ዘገባዎች ከሆነ እነዚህ ያልተመዘገቡ ምዕመናን አብዛኛውን ጊዜ እንደ ማረፊያ፣ መጓጓዣና የጤና እንክብካቤ ያሉ አስፈላጊ አገልግሎቶችን ማግኘት አይችሉም። ይህም የደህንነት ስጋቶችን የሚጨምር መሆኑን ባለስልጣናቱ ይናገራሉ። የሳዑዲ አረቢያ የሐጅና ኡምራ ሚኒስቴር እንዳስታወቀው የተወሰደው እርምጃ ደህንነቱ የተጠበቀ የሐጅ ጉዞን ለማቅረብ የሚያስችል የሎጂስቲክ ምላሽ መስጠትን ታሳቢ ማድረጉን በመግለጽ ከዲፕሎማሲያዊ ጉዳዮች ጋር ምንም ግንኙነት የለውም ብለዋል። የሀገሪቱ ባለስልጣናት ግለሰቦች ያለ ፍቃድ ሐጅ ቢፈጽሙ ማሊያም በሌሎች ቪዛዎች ከተፈቀደላቸው ጊዜ በላይ ቢቆዩ ለ5 ዓመታት ወደ ሳዑዲ አረቢያ እንዳይገቡ ይደረጋል ሲሉ አስጠንቅቀዋል። ባለፈው ዓመት በሐጅ ስነ ስርዓት ክንውን ላይ የተሳተፉ ምዕመናን ከ1.8 ሚሊዮን በላይ መሆናቸውን ይፋዊ መረጃዎች ያመለክታሉ። ከነዚህ መካከል የኢትዮጵያውያኑን ቁጥር 12000 ነበር። ከዚሁ ጋር በተገናኘ ሌላ መረጃ የሐጅ 2025 ተጓዦች ወደ ሳዑዲ አረቢያ የሚያደርጉት ጉዞ የሚጀምረው ከሚያዝያ 14 እስከ 20 2017 ዓመተ ልደት ባሉት ቀናት እንደሚሆን የሐጅና ኡምራ ሚኒስቴር ይፋ አድርጓል። ሚኒስቴሩ ለዓመታዊ የሐጅ ስነ ስርዓት ዝግጅት የሐጅና ኡምራ ሚኒስቴር ከሲቪል አቪዬሽን ባለስልጣን ጋር በመተባበር በዓለም ዙሪያ በሚሊዮኖች የሚቆጠሩ ምዕመናንን የሚያጓጉዙ ዓለም አቀፍ በረራዎችን ለማቀላጠፍ እየሰራ መሆኑን ገልጸዋል። ዝግጅቱ የሳዑዲ ባለስልጣናት እያንዳንዱን ሁጃጅ ጉዞውን በቀላል ደህንነቱ በተጠበቀና በላቀ የአገልግሎት ደረጃ መስተንግዶ መስጠት መቻሉን በማረጋገጥ ላይ ያተኮሩ ናቸው ብለዋል። ለሐጅ ተጓዦች የቢጫ ወባ ክትባት መስጠት መጀመሩን የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት አስታወቀ። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ለዘንድሮ ሐጅ ተጓዦች የጤና መስፈርትን ለማሟላት የቢጫ ወባና የፖሊዮ ክትባትን መስጠት መጀመሩን ያስታወቀው በዛሬው ዕለት ነው። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት የሐጅና ኡምራ መምሪያ ኃላፊ ኢስሐቅ አብዱል አዚዝ ክትባቱ መሰጠት የተጀመረው ከሳዑዲ አረቢያ የሐጅ ሚኒስቴር በተላለፈ መመሪያ መሰረት መሆኑን ገልጸዋል። ሁሉም የሐጅ ተጓዦች ይህን ክትባት መውሰድ እንዳለባቸው የገለጹት ኃላፊው የሐጅ ምዝገባ በሚያደርጉበት ግቢ ውስጥ በተዘጋጀው የክትባት ጣቢያ ሁሉም የሐጅ ተጓዦች መጥተው አገልግሎቱን ማግኘት እንደሚችሉ መናገራቸውን የምክር ቤቱ መረጃ ያመለክታል። ክትባቱን ለተጓዦቹ የሚሰጠው በአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት እና በኢትዮጵያ የህብረተሰብ ጤና ኢንስቲትዩት ትብብር መሆኑ ተገልጿል። በኢትዮጵያ ህብረተሰብ ጤና ኢንስቲትዩት የጥቁር አንበሳ ሆስፒታል የክትባት አስተባባሪ የሆኑት አቶ ኩምሳ ለሜሳ ደግሞ ምንም አይነት የጎንዮሽ ጉዳት የሌለው ነው ያሉትን ክትባት ለመንገደኞች ግዴታና አስፈላጊ እንደሆነ ገልጸዋል። የሐጅ ተጓዦች ከብዙ ሀገራት ህዝቦች ጋር ተገናኝተው ቆይታ ስለሚያደርጉ የክትባቱን ጉዳይ ትልቅ ትኩረት መስጠት ያስፈልጋል ብለዋል።
አረብኛ ተናጋሪ ትውልደ ኢትዮጵያውያን ያዘጋጁት የኢድ አልፊጥር ፕሮግራም ተካሄደ። በተለያዩ የዓለም ሀገራት ተወልደው ወደ ኢትዮጵያ የተመለሱ አረብኛ ቋንቋ ተናጋሪ ትውልደ ኢትዮጵያውያን የ1446ኛ ዓመተ ሂጅራ የኢድ አልፊጥር በዓልን በጋራ ያከበሩት እሁድ መጋቢት 28 2017 ነው። በአዲስ አበባ አዲስ ከተማ ክፍለ ከተማ አስተዳደር አዳራሽ በተካሄደው መርሃ ግብር ላይ ከትውልደ ኢትዮጵያውያኑ ጋር አምባሳደር ዲና ሙፍቲ፣ የህዝብ ተወካዮች ምክር ቤት አባሉ መሐመድ አልአሩሲ እንዲሁም ጥሪ የተደረገላቸው እንግዶች ተገኝተዋል። በመርሃ ግብሩ ላይ ተጋባዥ እንግዶች ወደ እናት ሀገር ከተመለሱ በኋላ የገጠማቸውን ተግዳሮትና ስኬት እንዲሁም ያለፉበትን ተሞክሮ አጋርተዋል። ፕሮግራሙን ያስተናገደው የአዲስ ከተማ ክፍለ ከተማ ተወካይ አቶ ተሰራ ማማዬ አረብኛ ተናጋሪ ትውልደ ኢትዮጵያውያን በህዳሴ ግድብ ግንባታ ሂደት ለስኬቱ ላበረከቱት ዲፕሎማሲያዊ አስተዋጽኦ ምስጋና አቅርበዋል። ትውልደ ኢትዮጵያውያን በሀገራቸው ጉዳይ የሚመክሩበት መድረክ መዘጋጀቱ ሊቀጥል የሚገባው ተግባር መሆኑን የጠቀሱት አቶ ተሰራ ኢትዮጵያውያንን ለማሳደግ በሚደረገው ጥረት በልማት ስራዎች እንዲረባረቡ ጥሪ አቅርበዋል። አምባሳደር ዲና ሙፍቲ በበኩላቸው ኢትዮጵያ ውጭ ሀገር የተወለዱ ልጆችም ጭምር መሆኗን በማስታወስ በዚህም የሀገርን ገጽታ ግንባታና ኢንቨስትመንትን መሳብ፣ ቱሪስቶችን መጋበዝ አስፈላጊ መሆኑን ተናግረዋል። በመድረኩ ትውልደ ኢትዮጵያውያን በሀገራቸው ጉዳይ ለመወያየት መሰባሰባቸው ተጠናክሮ ሊቀጥል የሚገባው ተግባር ነው ብለዋል። ኢትዮጵያ ሀገራችን ናት። የትም ሀገር ብንሄድ ኢቭን የሌሎች ዜግነትን ብንወስድ ዞሮ ዞሮ የተወለድንባት የተፈጠርንባት ውድ ሀገራችን ኢትዮጵያ ናት። ዘመዶቻችን፣ ወገኖቻችን፣ ቅድመ አያቶቻችን የተፈጠሩት እዚህ ነው። ስለዚህ ከዚህ ሀገር ልንለይ አንችልም። ለሀገራችን ደግሞ ተገቢውን አስተዋጽኦ ማድረግ ይጠበቅብናል። በተለይ ኢትዮጵያዊና ትውልደ ኢትዮጵያዊ ከውጭ ያለው በቅድሚያ ኢትዮጵያዊነቱን በመግለጽ የኢትዮጵያን ታሪክ የኢትዮጵያን ገጽታ መገንባት ይጠበቅበታል። አንድ ሁለተኛ፣ በተቻለ መጠን ለሀገር ልማት ሊሆን የሚችለውን ኢንቨስትመንት ማምጣት ይጠበቅበታል። ሁለት ቱሪዝምን መሳብ ያስፈልጋል። አንድም ሰው ቢሆን ሁለት ሰውም ቢሆን ለምሳሌ ከአረብ ሀገር ወደዚህ ቱሪስቶች እንዲመጡ፣ ከአውሮፓ፣ ከአሜሪካ፣ ከኤዥያ ቱሪስቶች እንዲመጡ መቀስቀስ አለበት። ይሄም ትልቅ አስተዋጽኦ ነው የሚሆነው። ዝግጅቱን ማስተባበራቸው በመድረኩ የተገለጸው የህዝብ ተወካዮች ምክር ቤት አባሉ መሐመድ አልአሩሲ ትውልደ ኢትዮጵያውያን ወደ ሀገራቸው ሲመለሱ የተለያዩ ተግዳሮቶችን ሊጋፈጡ ቢችሉም በጽናት በማለፍ ሀገራቸውን ሊያሳድጉ ስለ ሀገራቸው በመወያየት አስተዋጽኦ ሊያበረክቱ እንደሚገባ ተናግረዋል። 3400 ኢትዮጵያውያን ከሳውዲ ወደ ሀገራቸው ተመለሱ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ ነበሩ የተባሉ 3400 ኢትዮጵያውያን ወደ ሀገራቸው ተመልሰዋል ሲል የሴቶችና ማህበራዊ ጉዳዮች ሚኒስቴር ገልጿል። እንደ ሚኒስቴሩ መረጃ ተመላሾቹ ሁሉም ወንዶች ሲሆኑ ከነዚህ መካከል 33ቱ ዕድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ናቸው። የሴቶችና ማህበራዊ ጉዳዮች ሚኒስቴር በአራተኛው ዙር በአስቸጋሪ ሁኔታ ውስጥ የሚገኙ ዜጎችን የመመለስ ስራ እስካሁን 12317 ኢትዮጵያውያን መመለሳቸውን ይፋ ያደረገው መረጃ ያመለክታል። ለተመላሽ ዜጎች ተገቢውን ድጋፍና እንክብካቤ በማድረግ ከቤተሰብ ጋር የማቀላቀል ስራ እየተከናወነ እንደሚገኝም ተጠቁሟል። የተወደዳችሁ እየተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። ሳውዲ አረቢያ ኢትዮጵያን ጨምሮ 14 ሀገራት ላይ የቪዛ እግድ ጣለች። የቪዛ እግዱ የኡምራ፣ የንግድና የቤተሰብ ጉብኝትን ያካተተ ነው። ከቆይታ በኋላ የዮርዳኖስ፣ ግብጽና ፈረንሳይ መሪዎች በጋዛ ወቅታዊ ሁኔታ በዛሬው ዕለት በካይሮ ሊመክሩ መሆኑ ተሰምቷል። ዝርዝሩን ይዘን እንመለሳለን። ይጠብቁን። የፕሬዝዳንት ትራምፕን ታሪፍ ተከትሎ ከ50 በላይ ሀገራት ለመነጋገር መጠየቃቸውን የአሜሪካ ባለስልጣናት ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያሳለፉትን የታሪፍ ውሳኔ ተከትሎ ከ50 በላይ ሀገራት ወደ አሜሪካ ስለሚልኳቸው ምርቶች ለመነጋገር ዋይት ሃውስን መጠየቃቸውን
ባለስልጣናት ተናግረዋል። የፕሬዝዳንቱ ታሪፍ ከተሰማ በኋላ የአሜሪካ አክሲዮን ገበያ ከፍተኛ ቅናሽ ሲያሳይ የዓለም ገበያ ላይ ለውጥ መታየቱንም ቢቢሲ ዘግቧል። ይሁን እንጂ የትራምፕ ባለስልጣናት ኢኮኖሚ ላይ የሚኖረውን ዘላቂ ጫና አሳንሰው አቅርበዋል ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና አማካሪዎቻቸው በገቢ ምርቶች ላይ የተጣለው ታሪፍ በዓለም ገበያ ላይ የፈጠረውን አለመረጋጋት አንዳንድ ነገሮችን ለማስተካከል መድኃኒት መውሰድ ያስፈልጋል ሲሉ ተከላክለዋል። እሁድ ዕለት ወደ ኤርፎርስ ዋን እያመሩ ባሉበት ወቅት ለጋዜጠኞች ጥያቄ ምላሽ የሰጡት ፕሬዝዳንቱ ታይቶ በማይታወቅ መልኩ ለመበልጸግ ስራዎችና ኢንቨስትመንት ዳግም ወደ አሜሪካ እንደሚመለሱ ተናግረዋል። ከአንድ ጋዜጠኛ ሸማቾች የዋጋ ጭማሪና የገበያ ግሽፈት መጨመር ስጋት አላቸው በሚል ለቀረበላቸው ጥያቄ የሚረባ አይደለም ሲሉ ምላሽ የሰጡት ፕሬዝዳንቱ ምንም አይነት ነገር መጥፎ ነገር እንዲፈጠር አልፈልግም፣ ነገር ግን አንዳንድ ጊዜ ነገሮችን ለማስተካከል መድኃኒት መውሰድ ያስፈልጋል ብለዋል። የትራምፕ ከፍተኛ ባለስልጣናት ባለፈው ሳምንት ይፋ የተደረገው ታሪፍ በታቀደው መሰረት ተግባራዊ እንደሚሆን የገለጹ ሲሆን የኢኮኖሚ ሪሴሽን ሊኖር ይችላል የሚለውን አጣጥለዋል። ትራምፕ ይህንን አስተያየት ከሰጡ ሰዓታት በኋላ በእስያ የአክሲዮን ገበያዎች ሰኞ ማለዳ በከፍተኛ ሁኔታ የቀነሱ ሲሆን የጃፓኑ ኒኬኪ በ6.3 በመቶ ሲወርድ የሆንግ ኮንግ ሃንግ ሴንግ ደግሞ 9.8 በመቶ ያህል ድርሻውን መውሰዱን ዘገባው አመልክቷል። አርብ ዕለት ሶስቱ የስቶክ ማርኬት አመላካቾች በአሜሪካ ከ5 በመቶ በላይ ማሽቆልቆላቸው የታየ ሲሆን S&P 500 ደግሞ ከ2020 ጀምሮ በአሜሪካ የአክሲዮን ገበያ ታይቶ በማይታወቅ መልኩ በ6 በመቶ ቀንሷል። ከአረብ ሀገሮች የሳውዲ አረቢያ የአክሲዮን ገበያ እንዲሁ ከኮሮና ቫይረስ ወረርሽኝ ወዲህ ከፍተኛው ነው በተባለ መልኩ የ7 በመቶ ቅናሽ አሳይቷል። በአሜሪካ ግዙፉ ጄፒ ሞርጋን የትራምፕን የታሪፍ እርምጃ ተከትሎ የአሜሪካና የዓለም አቀፍ የኢኮኖሚ 60 በመቶ የመውደቅ ዕድል እንዳለው ተንብዮ ነበር። ይህ በእንዲህ እንዳለ የንግድ ሚኒስትሩ ሃዋርድ ሉትኒክ ለሲቢኤስ በሁሉም ገቢ ዕቃዎች ላይ የተጣለው የ10 በመቶ መነሻ ታሪፍ ለቀናትና ሳምንታት ተግባራዊ ሆኖ ይቀጥላል ብለዋል። የዮርዳኖስ፣ ግብጽና ፈረንሳይ መሪዎች በጋዛ ወቅታዊ ሁኔታ በዛሬው ዕለት በካይሮ ሊመክሩ ነው። በጋዛ ወቅታዊ ሁኔታ ለመነጋገር የዮርዳኖስ፣ የግብጽና የፈረንሳይ መሪዎች በካይሮ ለመገናኘት ቀጠሮ መያዛቸው ተነግሯል። የሶስቱ ሀገሮች መሪዎች እስራኤል ከሐማስ ጋር የተደረሰውን የተኩስ አቁም ስምምነት በመጣስ ከመጋቢት 9 2017 ወዲህ በአዲስ መልክ በጀመረችው ጥቃት 1300 የጋዛ ንጹሃን ዜጎች ከተገደሉ በኋላ ነው። ሚድል ኢስት ሞኒተር እንደዘገበው በዛሬው ዕለት በሚደረገው ስብሰባ የሚሳተፉት የዮርዳኖሱ ንጉስ አብደላህ ሁለተኛ፣ የግብፁ ፕሬዝዳንት አብዱልፈታህ አልሲሲ እና የፈረንሳዩ ኢማኑኤል ማክሮን ናቸው። ስለ ስብሰባው ቀደም ብለው የተናገሩት የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ከአልሲሲ በተደረገላቸው ግብዣ መሰረት በጋዛ ወቅታዊ ሁኔታ ላይ የሶስትዮሽ ውይይት ለማድረግ ወደ ካይሮ እንደሚያቀኑ ገልጸዋል። እስራኤል ባለፈው አንድ ዓመት ጊዜ በጋዛ በፈጸመችው ጥቃት ከ50 ሺህ በላይ ንጹሃን ሲገደሉ ከ2 ሚሊዮን በላይ ሰዎች ተፈናቅለዋል። በዚሁ ጥቃት በመቶ ሺህ የሚቆጠሩ ለከፋ የአካል ጉዳት እንደተዳረጉ ዘገባው አስታውሷል። ከጋዛ ጋር በተገናኘ ሌላ መረጃ የጋዛ የዘር ፍጅት እንዲያበቃና የትራምፕ አስተዳደር በፍልስጤማውያን ደጋፊ ተማሪዎች ላይ የሚፈጽመውን በደል የሚቃወሙ በሺዎች የሚቆጠሩ ሰዎች በአሜሪካ ዋሽንግተን ሰልፍ አድርገዋል። ሰልፉ የተደረገው ቅዳሜ ዕለት መሆኑን የአናዶሉ ኤጀንሲ ዘገባ አመላክቷል። በ300 ድርጅቶች የተሰባሰቡ ሰልፈኞች በኖርዝ ዌስት 3ኛ መንገድ እንዲሁም በፔንሲልቫኒያ ጎዳና ተገኝተው ድምፅ አሰምተዋል። ሰልፈኞቹ ባሰሟቸው መፈክሮች ለፍልስጤማውያን ድጋፍ በመስጠታቸው የታሰሩት የማህበረሰብ አንቂዎች፣ የዩኒቨርሲቲ ተማሪዎች ማህሙድ ኸሊል እና ቱርካዊቷ ሩመይሳ ኦዛ ቱርክ ከእስር እንዲለቀቁ ጠይቀዋል። ከዚህ በተጨማሪም የአሜሪካ መንግስት የፍልስጤም ደጋፊ ተማሪዎችን በማሰር ከሀገር የማባረር እንቅስቃሴ እንዲገታ የሚያደርጉትን ጫና እንደሚቀጥሉ በመግለጽ ድርጊቱንም ኮንነዋል። በሰልፈኞቹ ከእስር እንዲለቀቅ የተጠየቀው ማህሙድ ኸሊል በአሜሪካ ኮሎምቢያ ዩኒቨርሲቲ የ3ኛ ዲግሪ ተማሪ የነበረ ነው። ተማሪው ለእስር የተዳረገው በጸረ ሴማዊነት እንቅስቃሴ ተሳታፊ በመሆን ለፍልስጤማውያን አጋር ሆኗል በሚል መሆኑን ዘገባው ጠቅሷል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ነበርኩ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።